ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለት የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ህወሓት ከጉያው ስር እሳት ተነስቶበታል። ቁርጡ ቀን ሲመጣ ያመናቸው ሁሉ እየሸሹት ነው። ጦርነቴን ቀድሱልኝ ያላቸው አካላት ቡራኪ አንሰጥም ብለዋል። ቡድኑ ለገዛ ፍላጎቱ የፈጠራቸው ትንንሽ የፖለቲካ ድርጅቶች የህወሓትን አቋም አንደግፍም ሲሉ አቋማቸውን አሳውቀዋል። ትሰሙታላቸው። የፕሮፌሰር መረራ ጉዲና ፌኮ ምርጫ ከመሳተፍ ውጪ አማራጭ የለኝም አለ። ላለመሰረዝ ስል ብቻ በምርጫ አሳተፋለሁ ብሏል። በዘገባችን ተካቷል። አቶ ታዬ ደንዳ ላይ ቅጣት ለማስተላለፍ ፍርድ ቤቱ ቀጠሮ ሰጠ። መንግስት ለመገልበጥ ተንቀሳቅሷል በሚል የተከሰሱት አቶ ታዬ ትናንት ፍርድ ቤት ገብተዋል። ታዳምጡታላችሁ። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ህወሓት ከጉያው ስር እሳት ተነስቶበታል። ቁርጡ ቀን ሲመጣ ያመናቸው ሁሉ እየሸሹት ነው። ጦርነቴን ቀድሱልኝ ያላቸው አካላት ቡራኪ አንሰጥም ብሏል። ቡድኑ ለገዛ ፍላጎቱ የፈጠራቸው ትንንሽ የፖለቲካ ድርጅቶች የህወሓትን አቋም አንደግፍም ሲሉ አቋማቸውን አሳውቀዋል። ህወሓት ሰባተኛውን ሀገር አቀፍ ምርጫ በትግራይ ክልል እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን ህጋዊ ሰውነት ዳግም መመለስ አለበት የሚል ቅድመ ሁኔታ በፓርቲው ቃል አቀባይ አቶ ሚካኤል አስክዶም በኩል ማቅረቡን ተከትሎ በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተቃውሟቸውን አሰምተዋል። ሳልሳይ ወያኔ ትግራይና የትግራይ ነጻነት ፓርቲዎች የህወሓት እርምጃ የትግራይን ህዝብ ለተጨማሪ የፖለቲካ ኢኮኖሚያዊና ማህበራዊ ቀውስ ሊዳርግ እንደሚችል ያላቸውን ስጋት ገልጿል። የሳልሳይ ወያኔ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽባሃ ህወሓት ያስቀመጠው ቅድመ ሁኔታ ህዝቡን ለዳግም ችግር የመዳረግ እድል ስላለው አስቸኳይ መፍትሄ ሊሰጠው ይገባል ብሏል። የችግሩ የመጨረሻ ገፈት ቀማች ህዝቡ ነው ያሉት አቶ ብርሃነ ህወሓት ህጋዊ ሰውነት ማስመለስ የሚችለው ኃይልን በመጠቀም ሳይሆን በህግና የፕሪቶሪያውን ስምምነት ላይ በመመስረት ብቻ እንደሆነ አስረድቷል። በተጨማሪም ህወሓት ችግር ውስጥ ነው ማለት የትግራይ ህዝብ ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱን ያሳያል ሲሉ ተችቷል። የትግራይ ነጻነት ፓርቲ ሊቀመንበር ደጀን መዝገበ በበኩላቸው ምርጫ ከመደረጉ በፊት ከመከላከያ ሰራዊት ውጭ ያሉ የታጠቁ የሌሎች ኃይሎች ክልሉን ለቀው መውጣት እንዳለባቸውና መሰል ቅድመ ዝግጅቶች መደረግ እንደሚገባቸው ፓርቲያቸው ሐሳብ ማንሳቱን አስታውቋል። ሊቀመንበሩ ምርጫ ቦርድ ችግሮችን ታሳቢ ያደረገ ጥናት የተመሰረተበት ቅድመ ዝግጅት አድርጌያለሁ ብልም የሚታየው ነባራዊ ሁኔታ ግን የተነገረውን አይነት አይደለም ያሉ ሲሆን ህወሓት ሀገራዊ ምርጫን ከራሱ ህልውና ጋር አያይዞ መቃወሙ ከፓርቲው ባህሪ አንጻር የሚጠበቅ ነው ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በ2013 ዓ.ም ኃይልን መሰረት ባደረገ የአመፅ ተግባር ላይ ተሳትፏል በሚል ከፖለቲካ ፓርቲዎች መዝገብ ላይ እንደሰረዘ የሚታወስ ነው። ከዚያ በኋላ በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆ ቢቆይም ከፕሪቶሪያው ስምምነት በኋላ አሸባሪነቱ ተነስቶለት በልዩ ሁኔታ በፓርቲዎች ዝርዝር ውስጥ ገብቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ህጋዊ ፓርቲ ሆኖ እንዲቀጥል መሟላት ያለበትን መስፈርት በተሰጠው የጊዜ ገደብ አላሟላም በሚል ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት ሰርዞታል። አቶ ታዬ ደንዳ ላይ ቅጣት ለማስተላለፍ ፍርድ ቤት ቀነ ቀጠሮ ሰጠ። መንግስት ለመገልበጥ ተንቀሳቅሷል በሚል የተከሰሱት አቶ ታዬ ትናንት ፍርድ ቤት ቀርበዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ህዳር 23 በዋለው ችሎት ላይ አቶ ታዬ ደንዳ ጥፋተኛ ሆነው በተገኙበት የህገ ወጥ ጦር መሳሪያ ይዞ መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቅለያነት ያቀረበውን የአቶ ታዬ ደንዳ የአይን ህመም በህክምና ማስረጃ እንዲደገፍ ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ለአዲስ ማለዳ ተናግሯል። ፍርድ ቤቱ ለህዳር 23 ተለዋጭ ቀጠሮ የሰጠው የቀረበውን የቅጣት አስተያየት መርምሮ የመጨረሻ ቅጣት ለማስተላለፍ የነበረ ሲሆን
ቅጣት ማቅለያ በማስረጃ የተደገፈ አይደለም በሚል ለውሳኔ ተለዋጭ ቀጠሮ መሰጠቱን አቶ አበራ ገልጿል። በተመሳሳይ የቀድሞ ምክትል የሰላም ሚኒስትር አቶ ታዬ ደንዳ የተመሰረቱባቸውን 3 አዳዲስ ክሶች አስመልክቶ የፍርድ ቤቱን ውሳኔ ለአዲስ ማለዳ የተናገሩት አቶ አበራ በዚህም በክሶቹ ላይ የክስ መቃወሚያ ማቅረባቸውን የዋስትና መብት ይገባቸዋል በሚል ከአቃቢ ሕግ ጋር ክርክር መደረጉን ተከትሎ በጉዳዩ ላይ ውሳኔ ለመስጠት ለታህሳስ 8 ቀጠሮ መሰጠቱን አያይዘው ተናግሯል። የተከሳሹን የጤንነት የማረሚያ ቤት አያያዝ አስመልክቶ በሙሉ ጤንነት ላይ መሆናቸውን የደረሰባቸው የሰብአዊ መብት ጥሰቶች አለመኖሩን ጠበቃቸው አረጋግጧል። አቶ ታዬ ላይ የተመሰረቱት አዳዲስ ክሶች በሚመለከት ጠበቃቸው ከዚህ ቀደም ለአዲስ ማለዳ እንደተናገሩት ክሶቹ ከመታሰራቸው በፊት ሆርን ኮንቬንሽን በተሰኘ የዩቲዩብ ቻናል ላይ ተገኝተው ያደረጓቸው ንግግሮች ላይ መሰረት ያደረጉ እንደነበር ይታወሳል። ክሶቹ መንግስትን በኃይል የመናድ፣ ስለ መከላከያ ሰራዊት የሰሜን እዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉኝ ብለው የሰጡትን መረጃ መከላከያ ላይ የተደረገ አደናጋሪ ወይም ሐሰተኛ መረጃ መንዛት፣ ብልጽግና የአንድ ሰው ስልጣን ለማቆየት የተደራጀ ፓርቲ ነው፣ ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠው መንግስት ስም በማጉደፍ የሚሉ መሆናቸው ተነግሯል። የፕሮፌሰር መረራ ጉዲና ኦፌኮ ምርጫ ከመሳተፍ ውጭ አማራጭ የለኝም አለ። ላለመሰረዝ ስል ብቻ በምርጫ አሳተፋለሁ ብሏል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በመጪው 7ኛ ዙር ጠቅላላ ምርጫ በምሳሌያዊና ስልታዊ ተሳትፎ ብቻ ለመሳተፍ መወሰኑን አስታውቋል። ፓርቲው ቀዳሚ ህዳር 20 2018 ባካሄደው የማዕከላዊ ኮሚቴ አስቸኳይ ስብሰባ ይህን ውሳኔ ያሳለፈው በምርጫ ህጉ መሰረት ከምዝገባ ለመሰረዝ ሲል ብቻ መሆኑን ገልጿል። ማዕከላዊ ኮሚቴው በአገሪቱ ወቅታዊ ሁኔታ ላይ ባደረገው ሰፊ ግምገማ በአሁኑ ወቅት ነጻ ፍትሃዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ የለም የሚል ድምዳሜ ላይ ደርሷል። ለዚህም በምክንያትነት ያቀረበው በኦሮሚያና በአማራ በሌሎች ክልሎች የሚታዩ ወታደራዊ ግጭቶች የተከሰተውን የከፋ መፈናቀል፣ የህይወት መጥፋት፣ የፓርቲው አባላት ጨምሮ የፖለቲካ ፓርቲዎች በእስር ላይ መቆየታቸውን አንስቷል። ምንም እንኳን ፓርቲው በምርጫው ሂደት ላይ እምነት እንደሌለው ቢገልጽም በምርጫው በከፊል ለመሳተፍ የተገደደው ህጋዊ ህልውናውን ለማስቀጠል መሆኑን ገልጿል። ኦፌኮ 6ኛውን ዙር አጠቃላይ ምርጫ ባይኮት ማድረጉ ይታወቃል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።